የሙስሊም እምነትን በሚመለከት ብዙ የተዛቡ ነገሮች እንዳሉ አውቃለሁ። ግን አንድ ነገር ላስታውሳችሁ ፈልጋለሁ። አክሱም ሙስሊሞች መስጊድ መስራት አልቻሉም፣ በጋራ መስገድ አልቻሉም። ኦርቶዶክሶችም መንግስትም ቢሰራበት መልካም ነው ያሉት ጥሩ ምክር ነው። የአክሱም እስላም ወንድሞቻችን ነብዩ መሐመድ አለይሂ ሰላቱ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ አለይሂ ሰላቱ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀግና ሰው ማለት ሰውን ገድሎ በቁጥጥር ስር ያዋለ ሰው ሳይሆን ጀግና ማለት በተናደደ ጊዜ ራሱንና ንዴቱን መቆጣጠር የቻለ ነው በማለት ሰብር የማድረግን ታላቅነት አስተምረዋል። 10 ቤቱ ድረስ አብይ አህመድ እስላም ነው ምንና ሙሉ እምነቴ ነው። ነብዩ መሐመድ ትርሚዝ እንደዘገቡት የትም ስፍራ ሆነ አላህን ፍራው። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋን ነው ማለት የለበትም። ትክክል አይደለም። እስላም የመጀመሪያው አያ የወረደው እኮ ኢቅራ ነው። የመጀመሪያው አንብብ ነው። የአክሱም እስላም ወንድሞቻችን መቀበሪያ አጥተው 30 ኪሎ ሜትር የሚጓዙ ከሆነ ያ ያለፈው አስክሬን ሳይሆን ያ እንዲቀበር ቦታ የከለከለው በቁም ያለ ሰው ግን የሞተ ይመስለኛል። በኢየሩሳሌም መስጊድ አለ፣ በዱባይ ቸርች አለ። አክሱም የተለየ የሚያደርገውና ለሙስሊሞች መስጊድ የሚከለክልበት ምክንያት አሳማኝ አይደለም። የሚያዋጣው ኢንክሉሲቭ መሆን ነው፣ ማዕቀፍ ነው። በእስልምና እምነት መስጊድ ምልክት ነው እንጂ ሰው በቤቱ በሰፈሩ መስገድ ይችላል። መስጊድ በመከልከል እስልምናን ማስቆም ስለማይቻል መስጊድ መከልከል ተገቢ ነው ብዬ በግል አላምንም። ህገ መንግስታዊ ነው ብዬም አላምንም። ቪዲዮ እንዳር በደም ኮፒ ሊንክ ማድረጋችሁ እንዳትረሱ። ወደ ኮሜንት የሙስሊም እምነትን በሚመለከት ብዙ የተዛቡ ነገሮች እንዳሉ አውቃለሁ። ግን አንድ ነገር ላስታውሳችሁ ፈልጋለሁ። ከክርስቶስ ስቅለት በኋላ እስራኤል የሚባለው ሀገር መጀመሪያም በሮም ሲገዛ የነበረ ስለሆነና በኋላም እንደ ሀገር መቆም ስላልቻለ ህዝቡ ያን ምድር ለቆ በብዙ ሀገር የተበተነ ህዝብ ነበር። ደካማ መንግስት አይደለም። እዚያው ፈቀቅ ብሎ ጎረቤት ሀገር ያለ መንግስት አይደለም። ከመካከለኛው ምስራቅ ወደ አውሮፓ፣ አሜሪካ፣ ራሻ የተሰደደ ህዝብ ነው። እንኳን ታሪኩን እንኳን ቤተክርስቲያኑን ሀገሩን መጠበቅ ያልቻለ የተበተነ ህዝብ ነው። ኢየሩሳሌም ያለውን ኢትዮጵያም የተወሰነ ድርሻ ያላትን ጎልጎታ ያለውን ቸርች ለሺህ ዓመታት የጠበቀው እስላም ነው። እስራኤል የዛሬ 50 ዓመት ወደ ሀገር ተመልሳ ሀገር ስትመሰርት ቁልፍ ያስረከባት ለሺህ ዓመት እዛ የኖረው የፍልስጤም ቤተሰብ ነው። ሙስሊሞች ኦርቶዶክስ ወንድሞቻችሁ ምንም ውለታ ያልዋላችሁ ሊመስላችሁ ይችላል። ግን በሰሜን ኢትዮጵያ ነጃሽን ከ1000 ዓመት በላይ ያቆየው ኦርቶዶክስ ነው። ኦርቶዶክስንም ሙስሊምንም የሚያዋርድ ራሱን የሚያዋርድ ነው። የኛ ስራ መውደድ ነው፣ መስጠት ነው እንጂ መዝረፍ አይደለም። መልካም ወጣቶችና ዮኒ፣ ሁለተኛው መልእክቴ ከከፍታችሁ ክቡር ጠቅላይ ሚኒስትርን ለተናገሩት ንግግር አመሰግናለሁ። አክሱም ውስጥ ያሉ ሙስሊሞች 30 ኪሎ ሜትር ሄደው እንዲቀበሩ ከተገደዱ የሞቱት የከለከሉት ናቸው፣ ያ ሰውዬ አይደለም ብለዋል። አክሱም የኢትዮጵያ ክፍል ነች። መጀመሪያ እስልምናን የተቀበለ ምድር ነው። ሙስሊሞቹ እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብረው ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸዋል።
ለምን ስትላቸው አክሱም ዳግማዊ ኢየሩሳሌም ነች ይለዋል። እሺ ኢየሩሳሌም እስራኤል ውስጥ መስጂድ አለ፣ ሙስሊሞች አሉ፣ ሙስሊሞች ይከበራሉ ዋናው ቦታ ላይ። እዚህ ለምን ከለከልካቸው? ሕገ መንግሥቱ የሃይማኖት ነጻነትን አውጇል። አንተ ለምን ነፈካቸው? አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። ሶላት ያው ሙስሊሞች የመርየምን ቅድስነት የተቀበሉ የኢየሱስን ነብይነት ያጸደቁ ክርስቲያኖችን የመጽሐፍ ሰዎች ብለው ያሉት ሙስሊሞች መጠጥ ከሚጠጡ ተራቁበት። ክቡር ጠቅላይ ሚኒስቴራችን ተጎኖን ከተቀመጡ ተካቢኖ አባሎት አላህ ይጠብቆት፣ አላህ ይጠብቃችሁ። አሚን ያላልክ አሚን ያልክ አላህ ይጠብቅህ። አሜን። አረ ይሄ አገራችን አማን ይሁን። እኔ ቆሜ ነው የማደርገው። አገራችን አማን ይሁን። አሜን። አረ አገራችን አማን ይሁን። በዚህም ድንጋይ ወረውራለሁ በዚህም አደርጋለሁ የሚል አይሳካለት። አረ ሰው ደም ይብቃል። በዚህ ቦታ መኪና አቁም እንዲህ አድርግ የሚል ሁሉ ልቦና ይስጠው፣ አላህ ይመልሰው። አገራችን አማን ይሁን። ኢትዮጵያ አማን ትሁን። ክቡር ጠቅላይ ሚኒስቴራችን አላህ ይጠብቆት፣ አላህ ይጠብቆት። ለአላህ አደራ እኛ ለማንም አደራ አንሰጥም። እርሶ ግን ለኛ አደራ ተሰጥቶታል። እኛ ለፈጣሪ አደራ ሰጥተናል። አላህ ይጠብቆት። اللهم صل። በመጀመሪያ መገናኘታችን መወያየታችን ጥሩ ሆኖ ግን አዲስ አበባ የተሰራውን ስራ አላያችሁም። አይተናል ብላችሁ መናገር አትችሉም። 10% አላያችሁም። መከላከያን አላያችሁም፣ እንጦጦን አላያችሁም፣ ኢንሳን አላያችሁም፣ ማዕድን አላያችሁም። አቃቂ አካባቢ የአቃቂ ሰዎች እንኳን አላያችሁም። በጣም የሚያምር ስራ አለ። የሪቨርሳይድ አሁን የወንዝ ዳርቻ ያልነው ስራ አዲስ አበባን ኮምፕሊትሊ የሚቀይር ነገር አላያችሁም። የአዲስ አበባ ሰው እንደምታዩት ቅን ነው። ካየ ካመነ ያግዛል። እኛ ደግሞ የሚያግዙንን ሰዎች እንፈልጋለን። በዚህ ምክንያት ብታዩ ልጆች እንዲያዩ ብታረጉ እናንተም እንዳላችሁት እኛም እንሞክራለን። ተማሪዎች እንዲያዩ፣ ወጣቶች እንዲያዩ ግን ብታግዙ ጥሩ ነው። 2 ዓመት ተኩል ነው ያለን። ቀደም ሲል እንደሰማችሁት አባቴ ከ2 ዓመት ተኩል በኋላ ቃል የገባችሁትን ካልፈጸማችሁ እቀጣችኋለሁ ብለዋል። በጣም ትልቅ አባባል ነው። ሁሉም የከፋው ሰው 2 ዓመት ተኩል ጠብቆ መቅጣት አለበት። እኛን እዛ መሃል መረበሽ ግን ጥሩ አይደለም። ያቀናውን እንዳንሰራ ሩጠን የ2-3 ደሃ ጉሮሮ እንዳናረጥብ ማድረግ ጥሩ አይደለም። ከመረጡ አክብሮ ጊዜ መጠበቅ፣ በዚያ ጊዜ ግን የማይሰራ ደግሞ ሲሆን እንደተባለው መቅጣት ትልቅ አባባል ነውና ያለችን 2 ዓመት ስለሆነች ባካችሁን ጊዜያችን ሳናባክን እንድንሰራባት እርዱን ለማለት ነው። የቢላል ጉዳይ ቢነሳ ማንም እስላም የመጀመሪያውን አዛን ካነሳ ኢትዮጵያን ማንሳት ግዴታ ነው። ሰላቱል ጋዕብ ከተነሳ የመጀመሪያው ሰላቱል ጋዕብ የተደረገው በነጃሺ ነው። የግድ ነው። አረብም ቢሆን ሀብታምም ቢሆን ካነሳው እኛም ማንሳት ግዴታ ነው። ሊካድ የሚችል ነገር አይደለም። አይመንም ብትሆን የተመሰከረላት እናት መሆኗ ሁሉን ነገር ተቀብለን መቼም እዛ ጋር ስንደርስ አንድ ደና መስጂድ እንደው በቃ የሚኮራበት ኢትዮጵያ ውስጥ አንድ የነጃሺ ሀገር አንድ መስጂድ ያጣል። እስቲ ብዙ ቁጥራችሁ 30 40 50 100 ሚሊዮን ከሆናችሁ አምጡ ገንዘብና እሱን እንስራ። ዝም ብሎ እንደዚህ ቁጥር ነው ያደርጋል። አምጡት ትችላላችሁ። በየአቅማችሁ ማለት ነው። ሁሉ እኩል አይደለም የሚችለው። በየአቅማችሁ አንድ ደና መስጂድ እንደው በቃ የሚኮራበት ሁሉ ሰው ሄዶ የሚያይበት ታሪካችን የሚገለጽበት አፋር፣ ሶማሌው፣ ኦሮሞ፣ አማራው፣ ትግሬው የሚታይበት እሱን ከሰራን በኋላ እሱ ራሱ ይናገራል። ቁጥሩን ችግር የለም። አልሙስሊም አኩል ሙስሊም እያላችሁ ሶማሌ አፋር ከገደለ ምን ዋጋ አለው? እስላም አይደላችሁም ማለት እኮ ነው። በዚህ ውጋዞች ተቀምጣችሁ ምንድነው እየሆነ ያለው? ሶማሌ የመሬት ችግር የለውም። አፋር የመሬት ችግር የለውም። አፋር እንዳለ ተነቅሎ ሶማሌ ክልል ቢሄድ ሶማሌ ይበቃዋል። ሶማሌ እንዳለ ተነቅሎ አፋር ክልል ቢሄድ ይበቃዋል። በጣም ሰፋፊ ቦታ ነው ያለው። ለምንድን ነው ለመሬት ብለን ሰው የምንገለው የሚለውን ተወያይታችሁ
ሙስጠፌና አወልን መክራችሁ እንዲተጋገዙ አድርጋችሁ መፍታት አለባችሁ። ይሄን ለመፍታት ስትሄዱ የሚያስፈልግ ድጋፍ ካለ የፌዴራል መንግስት ሁሌም ከጎናችሁ ነው። ግን አንዳንዱን ጉዳይ ሼኮቹ፣ ጋዞች፣ አገር ሽማግሌዎች እኛን ምንፈታው ብላችሁ ኃላፊነት ካልወሰዳችሁ በስተቀር እንደተባለው ፖለቲከኞች፣ አጀንዳ ያላቸው ሰዎች ግጭት ይፈጥራሉ። ግጭት ካለ የክላሽ ንግድ አለ። ግጭት ካለ ዘረፋ አለ። ያ የሚጠቅመው ጥቂት ሰው ነው። እንደ ማህበረሰብ ሶማሌና አፋር የሚጠቅመው፣ ሶማሌና ኦሮሞ የሚጠቅመው ተወያይቶ ተስማምቶ በጋራ ሀገር ማልማት ነው። እንግዲህ ተመልከቱ፣ ከሶማሌ ክልል የመጡ ሰዎች ሶማሊኛና ኦሮምኛ ይናገራሉ። ከቤኒሻንጉል የመጡ ሰዎች አማርኛ ይናገራሉ፣ ወይም በጉሙዝ ቋንቋ ይናገራሉ፣ ወይ በኦሮምኛ ይናገራሉ። ከሐረርም እንደዚሁ። ይሄ የሚያሳየው ህዝቡ አብሮ በመኖር በባህል በቋንቋ ተሳስሯል ማለት ነው። ይሄን ነገር ነው ማሳደግ ያለብን። የሚጠቅመን ይሄ ነው። ከዚህ ውጭ ያለው እሳቤ እንደ ሀገርም አይጠቅምም፣ በእናንተ አካባቢም በተነሳው ጉዳይ ጠቃሚ አይሆንም። በተለይ ምስራቅ አካባቢ ያላችሁ ሰዎች የምስራቅ ሰው ይናገራል እንጂ ቂም አይዝም። የምስራቅ ሰው የሚሰማውን ስሜት አይደብቅም። ምስራቆች ቂም ያቆሽሻል ብሎ ያስባሉ። አፍ ያቆሽሻል፣ ልብ ያቆሽሻል፣ ቂም መጥፎ ነው ብሎ ያምናሉ። ቂም ትተን በሰላም በንግግር ችግሮቻችንን መፍታት እንዳለብን ብናስብ ጠቃሚ ይሆናል።